እንግዲህ በዚህ አመት ላይ በ2016 የሙላት አመት ነው ብለናል። አሜን። ተነጋግረናል። ኦቨርፍሎ ነው ብለናል። አሜን። በህይወት ላይ ኦቨርፍሎ ይሆናል እያልኩ እየተናገረን እግዚአብሔር የተናገረን በዚህ አመት ላይ the year of overflow ወይንም አባንደት የመትረፍረፍ አሜን የመብዛት ህይወት ነው ብለናል። በዚህ ህይወት ውስጥ እንድታልፉ የእግዚአብሔር ፍቃድ ነው። ጠላታችሁ ይሄንን አይፈልግም። ነገር ግን እግዚአብሔር በኦቨርፍሎ ውስጥ እንድታልፉ ይፈልጋል። ስለዚህ በዚህ መንፈስ ውስጥ እንደሆነን ወዳጆቼ እኔ አንድ የእግዚአብሔር ሰው በመጽሐፍ ቅዱስ ያለ ሰው ኦቨርፍሎ ውስጥ የገባ ሰው ዘፍጥረት ምዕራፍ 26 1 ላይ አውጥታችሁ እናነባለን። ይህ ሰው እንዴት በህይወቱ ላይ ኦቨርፍሎ እንደሆነ ቶሎ ብለን ማየት እፈልጋለሁ። በህይወታችሁ ላይ የተትረፈረፈ እኔ የተትረፈረፈ ገንዘብ ብቻ አይደለም፣ የተትረፈረፈ የምትጠብቁት የሆነ ንብረት አይደለም፣ ከዛ በላይ ነው። አሜን። ጤና የተትረፈረፈ ነው ህይወታችሁ። ጌታ ኢየሱስ ሲናገር ሌባው ሊሰርቅ ሊያርድ ይመጣል፣ እኔ ግን ህይወት እንዲበዛላችሁ እንዲትረፈረፍላችሁ መጣሁ አለ። እስቲ የተትረፈረፈ ህይወት በሉኝ። በአንተ ላይ ይሆናል። አሜን። እንደተናገርከው ይሆንብሃል። ህይወት እንዲበዛል እንዲትረፈረፍል ኢየሱስ ላንተ ታርዷል። አሜን። ከህይወትም በላይ ህይወት አለ። ከምትኖረው ከምታውቀው ህይወት በላይ የተትረፈረፈ ህይወት አለ፣ የሚበዛ ህይወት አለ። ሃሌሉያ። ስለዚህ ይሄ ህይወት ውስጥ እግዚአብሔር በህይወታችን እንድንለማመድ ይፈልጋል። በተትረፈረፈ ህይወት ማለት ለሌሎች በሚተርፍ ህይወት፣ ለሌሎች በሚበዛ ህይወት፣ ለሌሎች በምናካፍለው ህይወት እንድንበዛ እግዚአብሔር ፍላጎቱ ነው። 2016 አሜን። ከኛ የበዛ ከኛ የተትረፈረፈ ህይወት። ሰላማችሁ አንዳንድ ጊዜ ከናንተ ቤት ወጥቶ ጎረቤታችሁ ላይ ሲታይ እንዴት ደስ ይላል። ካንተ ቤት የወጣው ሰላም ጎረቤትን ሲነካ ደስ አይልም? ካንተ ቤት አንተ ስትጸልይ ሰላም ሞልቶ ረፍት ሞልቶ ጌታ ሆይ ተመስገን ስትል ጎረቤት ይጨቃጨቅ የነበሩ የሚጣሉ የነበሩት ሰላም ሲያገኙ እግዚአብሔር ከኔ ጋር ነው። አሜን። እናንተ የዓለም ብርሃን ናችሁ። ብርሃናችሁ ሊደበቅ አይገባም፣ ሊታይ ይገባዋልና ከናንተ የሚወጣው ሰላም አፌክት ማድረግ አለበት። የሆነ ነገር ተጽዕኖ መፍጠር አለበት። አሜን። ተጽዕኖ ፈጣሪ ነው እያልኩ ነው። ፕሬዝ ጋድ። ስለዚህም እዚህ ምዕራፍ 26 ዘፍጥረት ላይ ያለው ይስሐቅ እንዴት በአካባቢውና በህይወቱ ላይ ተጽዕኖ እንደፈጠረ እናያለን። አሜን። ይሆናል፣ ባንተም ህይወት ይሆናል። 26 1 እንደዚህ ይላል፣ በምድርም ቀድሞ በአብርሃም ዘመን ከሆነው በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብጽ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ከአንተ ጋራም እሆናለሁ፣ እባርክሃለሁ። በዚች ምድር ተቀመጥ፣ ከአንተ ጋራም እሆናለሁ፣ እባርክሃለሁ። እነዚህን ምድሮች ሁሉ ለአንተና ለዘርህ እሰጣለሁና ለአባቴ ለአብርሃም የማልኩትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህን ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብ ሁሉ በዘር ይባረካሉ። አብርሃም ቃሌን ሰምቷል፣ ፍርዴንም ትእዛዜንም ሥርዓቴንም ጠብቋል። ይስሐቅም በጌራራ ተቀመጠ። ቁጥር 12 ላይ ይስሐቅም በዛች ምድር ዘርን ዘራ፣ በዛችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግ እስኪበለጥግ ድረስም እየጨመረ ይበዛ ነበረ። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሱትን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኑባቸው፣ አፈርም ሞሏቸው። አቤሜሌክ ይስሐቅን ከእኛ ተለይተ ሂድ፣ ከእኛም ይልቅ እጅግ በርትተሃልና አለው። ይስሐቅም ከዛ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ጌታ ይባረክ። አሜን። እኔ የአንድ ሰውን ህይወት ዛሬ ሰብካለሁ። የሚያገኘውን ማለቴ ነው፣ የሚደርስበትን። ክብር ለኢየሱስ ይሁን። በፊቱ ያለውን እግዚአብሔር ያየለትን ቃል እናገራለሁ። ለምን? እግዚአብሔር ባንተ ህይወት ላይ ያዘጋጀውን የመትረፍረፍ ህይወት ከወዲሁ ያሳያል በቃሉ። አሜን። ያዘጋጃል። ምን ማድረግ እንዳለብህ ለአባንደንት ህይወት መዘጋጀት ካንተ ዘንድ እንዲሆን እግዚአብሔር ዛሬ ያዘጋጃል። ሃሌሉያ። ስለዚህ መጽሐፍ ቅዱስ ወዳጆቼ ይስሐቅ ስለ ይስሐቅ ሲናገር ይስሐቅ ቃል ያለው ሰው ነው። አሜን። ይስሐቅ ቃል ያለው ሰው ነው። የእግዚአብሔር ቃል ያለበት ሰው ነው። ተራ ሰው አይደለም። አሜን።
ተራ ሰው አይደለም። አንተም ተራ ሰው አይደለም። ከነዓን እንዳሉት በዙሪያው እንዳሉት በከነዓን እንደተቀመጡት ሰዎች ተራ ሰው እንዲሁ ዝም ብሎ ተዘልሎ የተቀመጠ ሰው አይደለም። በእግዚአብሔር ሐሳብ፣ በእግዚአብሔር እቅድ፣ በእግዚአብሔር ቃል የመጣ ሰው ነው። እግዚአብሔር ብሎት ያስቀመጠው ሰው ነው። እግዚአብሔር ወደዛ ምድር የላከው ሰው ነው። አብርሃምን ሲያስወጣው እግዚአብሔር በፕላን ነው። እግዚአብሔር ተናግሮት በአብርሃምን ወደዛ ምድር መጥቷል። እግዚአብሔር ከእርሱ ጋር አለ። ይስሐቅ ቃል ብቻ አይደለም፣ ቃል ኪዳንም አለው። ቃል ኪዳንም አለው ከማን ጋር? ከእግዚአብሔር ጋር። ስለዚህ ወዳጆቼ የይስሐቅ ህይወት ከእግዚአብሔር ጋር የተያያዘ ነው። ከእግዚአብሔር ጋር የተጣመረ ነው። እግዚአብሔርና ይስሐቅ የተያያዙ ናቸው። የማትለዩት የተያያዘ። አሜን። እግዚአብሔር ሲባል ይስሐቅ፣ ይስሐቅ ሲባል እግዚአብሔር የሚነሳበት ሰው ነው። ምክንያቱም ቃሉ የተጠራበት አብርሃም ከቤቱ ሲወጣ አባትና እናቱን ትቶ ወደዛ ምድር ሲወጣ እግዚአብሔርን ታምኖ ነው። ስለዚህ አየሩም ምድሩም የሚያውቀው እግዚአብሔርን ታምኖ የወጣ ሰው። አሜን። ከእግዚአብሔር ጋር ተማምኖ የወጣ ሰው ሁኔታው በቃ የሚያውቀው እግዚአብሔር ከእርሱ ጋር እንዳለ፣ እግዚአብሔር አብሮት እንደሚራመድ፣ እግዚአብሔርን ታምኖ የወጣ ሰው እንደሆነ የታወቀ ነው። ሁኔታው ያውቀዋል። ስለዚህ ይስሐቅም እግዚአብሔር ከእርሱ ጋር ቃል ያለው ሰው፣ የእግዚአብሔር ፕሬዘንስ ከእርሱ ጋር እንዳለ ሁኔታው ሁሉ ያውቃል። ስለዚህ ዛሬም በአንተም ህይወት እግዚአብሔር ካንተ ጋር እንደሆነ ሁኔታው፣ አየሩ፣ ያለው ነገር ሁሉ ያውቃል። ሳትናገር ያውቃል። አሜን። አምላክ እግዚአብሔር እንደሆነ ጠላትም ያውቃል፣ ኮንዲሽኑም ያውቃል። አሜን። ያውቃል፣ ሳትናገር ያውቃል። ነገር ግን ያንተ እምነት ነው፣ ያንተ እውቀት ነው፣ ያንተ መረዳት ነው። ወዳጆች እግዚአብሔር ካንተ ጋር እንዳለ እንደሚያውቁ ስለማታውቅ እንጂ የምትናወጠው ወዳጄ፣ እነሱማ ስለሚያውቁ አንተን ይጠብቃሉ፣ አንተን ያያሉ። አንተ ካንተ ጋር ያለው ኃይለኛ ነው። እወቅ፣ እግዚአብሔር ካንተ ጋር ነው። ስለዚህ ይስሐቅ ህይወቱ በእግዚአብሔር እጅ ላይ ያለ ሰው ነው። ኑሮው በእግዚአብሔር እጅ ላይ ያለ ሰው ነው። አኗኗሩ ይስሐቅ ለኔ የሞተ ሰው ነው። እንዴት ስትሉ የሞተ ሰው በህይወት የኖረ እንዴት? የአብርሃም በእምነት ይስሐቅን ወዴት ይዞት መጣ? ወደ ሞሪያ ተራራ ይዞ ሲመጣ ሙት በማን ልብ ውስጥ ሞቶ ነበረ? በአብርሃም ልብ ውስጥ። በአብርሃም ልብ ውስጥ ማን ሞቶ ነበረ? ይስሐቅ ሞቶ ነበረ። ከቤቱ እግዚአብሔር ከተናገረው ጊዜ ጀምሮ ይስሐቅ በአብርሃም ልብ ውስጥ ሙት ነው። ሂድና ውሰድና በሞሪያ ተራራ ላይ ሰዋልኝ ብሎ ሲለው ከዛ ሰዓት ጀምሮ ህይወቱ የሱ አይደለም፣ የይስሐቅ አይደለም። በአብርሃም ልብ ውስጥ ያን ጊዜ እንደሞተ አምኖ ከዛ ሰዓት ጀምሮ ይዞት ሲሄድ የሞተ ሰው ይዞ እንደሚሄድ እመኑ። ምክንያቱም በዛ በደረሰም ጊዜ ይስሐቅን አስቀምጦ ቢላውን አንስቶ ልቡን ሊወጋ ሲል እግዚአብሔር ተው እጅህን ከልክል፣ ኦልሬዲ እንደገደልከው አይቻለሁ አለ። ይስሐቅ የሞተ ሰው እንደሆነ አይቻለሁ። ምክንያቱም ስትመጣ በእምነት ቢሞት እንኳን ከሞት እንደሚያስነሳው አምኖ ማን ይስሐቅን እንደሚያስነሳው እግዚአብሔር እንደሚያስነሳው አምኖ ይላል ዕብራውያን ላይ። አምኖ ይዞት በእምነት ቀረበ። ሃሌሉያ። ወዳጆቼ ቢሞት እንኳን ኦልሬዲ ገሎታል። የሞተን ሰው ነው ይዞ የመጣው። ስለዚህ ይስሐቅ የሞተ ሰው ሆኖ የሱ ህይወት በማን ተቀይሮ ነው የሚኖረው? በበጉ። አሜን። የሚኖረው የበጉን ህይወት ነው። እግዚአብሔር ያዘጋጀውን የበጉን ህይወት እየኖረ ያለ ሰው ነው። በሰሳቤቅ የተያዘው በግ እግዚአብሔር እኔ ያዘጋጅቼዋለሁ፣ አይንን አንሳ፣ በዛ በኩል አምጣና እሱን ሰዋልኝ አለው። በጉንም ባየው ጊዜ በጉን አምጥቶ ሰዋው። ከዚህ ሰዓት ጀምሮ የይስሐቅና የበጉ ህይወት የተቀያይሯል። ይስሐቅ ሞቷል፣ በህይወት የለም። በሱ የሚኖርለት ፋንታው በበጉ ፋንታ ማን ይኖራል? ይስሐቅ። ስለዚህ የበጉን ህይወት ወስዶታል። በጉ የይስሐቅን ህይወት ወስዷል። ምን ማለት ነው? የይስሐቅን ሞት በጉ ወስዶታል። ስለዚህ የበጉን ህይወት እየኖረ ያለው ይስሐቅ በዚህ ምድር ላይ ሲኖር እንደ እግዚአብሔር ሐሳብ ነው የሚመላለሰው። ሌላ ህይወት የለውም ለእግዚአብሔር ከመኖር ውጪ። ዛሬም የሞተልን ጌታ የእርሱን ህይወት ለእኛ ሰጥቶ በሱ ሞት እኛ እየኖርን ያለን ወንድሞች ስሙኝ፣ ይሄ አንተ የምትኖረው ህይወት ያንተ አይደለም። አለቀ፣ ፔሬድ። ያንተ ዛሬ የምትኖረው ህይወት ዘና ብለህ እንድትኖር የሚያደርግህ በጉ ስላንተ ሞተልህ ነው። አሜን። በጤና በእረፍት በሰላም እንድትኖር እያንዳንዱ መንገድ የተጠበቀው ከእርሱ የተነሳ ነው። ባይሆንስ እንደ አንዱ ድንገት የትም መንገድ ላይ የሆነ ነገር ያገኘ፣ ግን እግዚአብሔር የበጉን ህይወት እንደምትኖር ስለሚያውቅ በጉ ስላንተ ሞቷል። አሜን። እኔ ሁለት ሰዎች ይገርሙኛል። አብርሃምና የሱናማዊቷ ሴትና አብርሃም እጅግ አድርገው ይገርመኛል። አብርሃም የሞተ ሰው ይዞ በቃ በእምነት እንደሚነሳ
አምኖ ወደ ሞሪያ ተራራ ይዞት ይመጣል። ያቺ ደግሞ በቤቷ ሙት አስቀምጣ ወደ እግዚአብሔር ትመጣለች። ምን አይነት ሰዎች ናቸው አልኩኝ። ሙት በቤታቸው፣ ሙት በውስጣቸው፣ ሙት የሆነ ነገር እያለ እነሱ ግን በእምነት ወደ እግዚአብሔር ይመጣሉ። ዶክተር አልፈለጉም። ይሄ ነገር እንዴት ነው? እግዚአብሔርን ታምነዋልና እስከ ጥግ ድረስ አምነዋታልና ነው አልተደራደሩም። የሚገርም ነው። እግዚአብሔር የሰጣቸውን አውቀዋል። በእምነት እንደሚነሳ አምነዋል። ሁሉ ሰላም ነው አለች። ኖ ኖ ኖ ኖ ሲልኩባት ሰላም ነው፣ ነገሩ ሰላም ነው። እኔ የምፈልገው ማን ነው? እግዚአብሔር ነው። ከሱ ጋር ነገር አለኝ፣ ከእግዚአብሔር ሰው ጋር ነገር አለኝ። የሞተው ነገሬ በቤት ቢቀመጥም አይ ዶንት ማይንድ፣ እግዚአብሔርን ፈልገዋል። ከእርሱ መገኘት የተነሳ የሞተው ነገር ይነሳል፣ ህይወት ያገኛል። እርሱ ሲመጣ የሞተው ነገር ይነሳል። ለህይወት እሱ ጀማሪ ነው። የህይወት የፍጥረት ጀማሪ እሱ ነው። የስትንፋስ ጀማሪ እሱ ነው። በእርሱ ላይ ያላትን እምነት ታምና ወጣች። ባለቤቷ ምን ነው ሰላም ነው ሲላት ሁሉ ሰላም ነው። ወዳጆቼ እጅግ ከባድ ነው ሰላም ነው ለማለት በእንደዚህ አይነት ኮንዲሽን ውስጥ። ነገር ግን እምነት በጣም ያስፈልጋል። እግዚአብሔር ይባረክ። ስለዚህ መረዳት አሜን። ወዳጆቼ በእውነት እነዚህን ሰዎች እግዚአብሔር አክብሯቸዋል። አሜን። እነሱ እንዲነኩ አልፈለገም። በዛ በድርቅ ዘመን ላይ እግዚአብሔር ተናግሮ አሸሽቷቸዋል፣ ጠብቋቸዋል። በአብርሃም ዘመን ከነበረው ረሃብ የበዛ ረሃብ ሆነ ነው የሚለው። ይህ ረሃብ ብዙዎችን ያላቸውን ነገር አሽጧቸዋል፣ ያላቸውን ንብረት አሽጧል፣ ያላቸውን ነገር ሁሉ አስጥሏቸዋል። ነገር ግን ይስሐቅን እንደው በቃ ጎረቤቱ ሲሄድ ጎረቤቱ ወደ ግብጽ ሲሸሹ እግዚአብሔር እግሮቹ እንዳይሰናከል ቀደም ብሎ መጣና ወደ ግብጽ አትወረድ፣ እኔ ያንተ አቅርቦት ነኝ፣ እንደነሱ አይደለህም። አንተ የኔ ስለሆንክ እኔ ያንተ አቅርቦት ነኝ አለ። አሜን። እግዚአብሔር ይባረክ። ስለዚህ አቅርቦታችሁ እግዚአብሔር ነው። አሜን። ስለዚህ አትሂድ፣ በመኮብለል አትሄድም፣ በመሸሽ አትሄድም፣ በሽሽት አትሄድም። እኔ የማዘጋጅልህን ታያለህ። ስለዚህ ወዳጆቼ እንደ ጎረቤቱ አይሸሽም፣ እንደ ጎረቤቱ አትሆንም፣ እንደ ጎረቤቱ አትጨነቅም፣ ባለው ነገር ግራ አትጋባም። እግዚአብሔርም ተገለጠለት። በዚች ምድር ተቀመጥ፣ በዚች ምድር ሴትል አድርግ፣ በዚች ምድር እረፍ፣ ተረጋጋ፣ ወደዚህ ወደዛ አትበል፣ በእኔ ላይ እረፍ። እግዚአብሔር ሲናገር ስለ ምድሪቱ ሳይሆን በእኔ ላይ እረፍ። እግዚአብሔር ተገልጦለት በእኔ ላይ ተቀመጥ፣ በእኔ እረፍ፣ በእኔ ላይ ጽና። በእግዚአብሔር ላይ ያረፈ ሰው አይናወጥም። አሜን። ካንተ ጋራም ሆናለሁ፣ ካንተ ጋራም አብሬ ቆያለሁ፣ አብሬ ካንተ ጋር ሆናለሁ። ስለዚህ እባርካለሁ፣ እነዚህን ምድሮች ሁሉ ለአንተ ለዘር እሰጣለሁ፣ ለአባት ለአብርሃም የማልኩትን መሐላ አጸናለሁ። ብቻ ተቀመጥ። አሜን። አትናወጥ፣ አትረበሽ፣ አትፍራ። እኔ ባርካለሁ። በዚች ምድር ተቀመጥ። ይሄንን ቃል ሲሰማ ተረጋጋ። ወዳጆቼ ሰው የሚረጋጋው የእግዚአብሔር ድምጽ ሲመጣለት ነው። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እኔ ሰውን የሚገለው ሁሉ ጊዜ እንደምላችሁ ስጋት እንጂ መከራው አይደለም። ስጋት እንጂ መከራው አይደለም። ብዙ ሰውን የሚያጠፋው የሚያሸሸው ወደማይወሰን ውሳኔ ውስጥ የሚያስገባው ስጋት ነው። ከመከራ ስጋት ነው የሚለው። መከራው አላለም፣ ከመከራ ስጋት። ወዳጄ መከራው አይውጥም፣ አያጠፋም። መከራ ስጋት ነው ሰውን የሚያጠፋው። ምክንያቱም የምትወስደው ዲሲሽን ውሳኔ ሁሉ መከራውን አይተ ስለሚሆን ትክክል ያልሆነ ውሳኔ ነው የምትወስነው። በመከራ ውስጥ እግዚአብሔር ካንተ ጋር አለ። መከራ አለባችሁ፣ እኔ ግን አሸንፌዋለሁ አለ። መከራው አለ ወዳጄ፣ አንተ ግን መቋቋም ያለብን ስጋቱን ያዝ። ከመከራ ውስጥ እግዚአብሔር ካንተ ጋር ነው። ስጋቱን ግን በእግዚአብሔር ቃል አሸንፈው። አሜን። ከመከራ ስጋት ያርፋል። ቃሉን ስማ። ስለዚህ ከመከራ ስጋት ካለው ከረሃብ ስጋት ቃሉን ሲሰማ ተቀመጥ የሚለውን ቃል ሲሰማ አረፈ። አሜን። በእግዚአብሔር ቃል ላይ አረፈ፣ በቃሉ ላይ አረፈ። እኔ አንድ ቃል ይመስላል ተቀመጥ፣ በዚህ ምድር ተቀመጥ። በእግዚአብሔር ላይ ነው የተቀመጠው። ሃሌሉያ። በዛ ላይ ስትቀመጥ አትናወጥም። ያለ መናወጥ ትቀመጣለህ፣ ያለ ስጋት ትቀመጣለህ፣ ያለ ፍርሃት ትቀመጣለህ። አሜን። ፍጹም ያለ መናወጥ። እንደ በቃ ሁኔታው አለ ግን አትጨነቅም፣ ስጋት አያገኝም። አሜን። ለምን? እግዚአብሔር አምላክህ ስለሆነ፣ ረዳትህ ስለሆነ፣ የሰማኸው ቃል የንጉሥ ቃል ስለሆነ ባለመናወጥ በዚያውም ዓመት ይስሐቅ በዛች ምድር ዘርን ዘራ። በዚያችም ዓመት 100 እጥፍ አገኘ። እግዚአብሔር ያለው ለይስሐቅ ተቀመጥ ነው፣ ተቀመጥ። ነገር ግን ዝራ አላለውም፣ ቆፍር አላለውም፣ እረስ አላለውም። ተቀመጥ ያለውን እግዚአብሔርን አምኖ ዘርን ቆፍሮ ዘራ። ይኸውላችሁ ማመን ማለት እንደዚህ ነው። እግዚአብሔር ያለ ተቀመጥ ነው። ምክንያቱም እግዚአብሔር የነገር ሁሉ ምንጭ ነው። የምትፈልገው የመልካም ነገር ሁሉ የባርኮት ነገር ሁሉ ምንጭ እግዚአብሔር ነው።
በእርሱም ካመንክ እሱን ከተማመንክ የተናገረው ቃል ላይ አድርግ፣ አክሽን አድርግ። ሃሌሉያ። ስለዚህ ወዳጆቼ አመነም ዘራ። ይስሐቅም በዛ ምድር በተቀመጠው ምድር ላይ ዘርን ዘራ። እግዚአብሔርን ያውቀዋል። አሜን። ይሄ ዘርን ዘራ ስንል ተራ ነገር አይደለም። በደረቅ ምድር ላይ ነው ዘርን የዘራው። እንዴት ስትሉ መሬቱ ከድርቅ የተነሳ የተሰነጣጠቀ ሆኖ ሳለ እግዚአብሔርን አምኖ ዘርን ዘራ። የሚያሳድግ ማን ነው? ጳውሎስ እኮ ተናግሯል። የሚተክል ሌላ ነው፣ ውሃ የሚያጠጣ ሌላ፣ የሚያሳድግን ግን እግዚአብሔር ነው። እግዚአብሔር እንዴት እንደሆነ አታውቅም። ነገሮችን በመሬት ውስጥ ነገሮችን ቀይሮ ያለ ውሃ እግዚአብሔር ያሳድጋል። ስለዚህ ካንተ አቅም በላይ እግዚአብሔር መለወጥ ይችላል። አሜን። አንተ ግን ያለህን ነገር ማድረግ ነው። ስለዚህ ለይስሐቅ እጥፍ 100 እጥፍ ለመባረኩ ወሳኝ 3 ነገሮችን ተናግሬ ቶሎ ጨርሳለሁ። አንደኛ አማኝ ነው፣ እምነት ነው። አሜን። ማመን ነው። አመነ። በቃ እግዚአብሔር በዚህ ምድር ላይ ተቀመጥ ሲለው አመነ። ይሄ እምነቱ ወዳጆቼ ወደ ግራ ወደ ቀኝ እንዳይል መልሕቅ ሆኖ በዛ ምድር ላይ ያዘው። የማመኑ አቅም በእግዚአብሔር ቃል ላይ አምኖ ተቀመጠ። ኢኮኖሚውን አይቶ አይደለም፣ ያለውን ረሃብ አይቶ አይደለም ወዳጆቼ፣ እግዚአብሔርን አይቶ ነው። ያለውንማ ነገር ቢያይ ኖሮ የሚያስቀምጥ አልነበረም። እንዲቀመጥ የሚፈቅድለት ሁኔታ አይደለም። እግዚአብሔርን አይቶ በዛ ምድር ላይ ተቀመጠ። ተቀመጥ ያለው እግዚአብሔር በእምነት ሰማና የእግዚአብሔርን ቃል ተቀመጠ። በዛ በደረቅ ምድር ላይ ከእግዚአብሔር ጋር ተስማማ። አሜን። ኢኮኖሚውን አይቶ አይደለም። ፕሬዝ ጋድ። አቅማችሁን አይታችሁ አይደለም፣ እግዚአብሔርን አይታችሁ ተቀመጡ። በእግዚአብሔር ላይ ረፉ። አሜን። ስለዚህ ወዳጆቼ ከእግዚአብሔር ቃል ሸሽተን ስንት ጊዜ ዋጋ ከፈልን። የእግዚአብሔር የተናገረን ቃል በእምነት መቀበል ስላቃተን ስንት ጊዜ ዋጋ አስከፍሎናል። ብዙ ጊዜ ዋጋ ከፍለናል። ተጋይተን ቆስለን ታመን ተመልሰናል። ስለዚህ አብርሃምን እግዚአብሔር ከእናት ከአባቱ ቤት ውጣ ሲለው አመነ። አምኖ የወጣ ሰው በዛም ተቀመጠ። ዙሪያውን አላየም። ከነዓን ላይ ያሉትን ሰዎች አላየም። አልፈራም፣ አልደነገጠም። ነገ ያጠቁኛል፣ ነገ ይወጉኛል አላለም። በእግዚአብሔር ግን ታመነ። ፍርሃት አላገኘውም። በሁለተኛ ደረጃ ዘር መያዙ ነው። ሁለተኛ ዘር መያዙ ነው። ዘር በእጁ ላይ መኖሩ ነው። ዘር በእጁ ላይ ባይኖር ኖሮ የሚዘራው አንዳች ነገር አይኖርም ነበረ። ምንም ድርቅ ቢሆን ዘሩን በልቶ አልተገኘም። ዘሩ በእጁ ላይ አለ። አሜን። የጠፋ ዘር በቃ በእጁ ላይ ያለ ዘር አለ። በቤቱ ውስጥ ምን አለ? ዘር አለ። የሚዘራ ዘር አለ። ዛሬ የምናገራችሁ ስለ ፋይናንስ አይደለም። ስለ ፋይናንስ አንዱ ፋይናንስ ነው በእርግጥ። ነገር ግን ዘር በእግዚአብሔር በኪንግደም ውስጥ ታለንት ሊሆን ይችላል። ስጦታ፣ የእግዚአብሔር ጸጋ ስጦታ ሊሆን ይችላል። እስትንፋስ ሊሆን ይችላል። እግዚአብሔር እስትንፋስን እንደ ዘር አድርጎ ነው የሰጠው። የእግዚአብሔር እስትንፋስ እፍ ሲል እንደ ዘር አድርጎ ነው የሰጠ፣ እንድታበዛው ነው። ስለዚህ የዘር ከፍተኛ ነው። እግዚአብሔር ዘርን ነው ለኛ የሚሰጠን። አሜን። ዘርን ነው አብዝቶ የሚባርከው። ምክንያቱም ኪንግደም ፕሪንሲፕል አለ። በዚህ ፕሪንሲፕል ውስጥ እንድትተዳደሩ ይፈልጋል። የእግዚአብሔር የመንግስቱ ስርዓት አለ። በዚህ ስርዓት እንድትተዳደሩ ይፈልጋል። እግዚአብሔር ታምራትን ያደርጋል። አዎ ታምራትን ያደርጋል። በታምራት ብቻ እንድትኖሩ አይፈልግም። እግዚአብሔር በፕሪንሲፕል በእምነት የሚባል ነገር አለ። የእምነት ፕሪንሲፕል በዛ እንድትተዳደሩ ይፈልጋል። አሜን። ከታምራት ባሻገር እግዚአብሔር ላደጉት ልጆች በፕሪንሲፕል ያመላልሳቸዋል። ስለዚህ በፕሪንሲፕል ለመመላለስ ልባችሁን የተዘጋጀ ይሆን። ስለዚህ ወዳጆቼ ዘራችሁን አትብሉ፣ ዘራችሁን አታጥፉ። ሁሉ ጊዜ በዙ፣ ዘራችሁን ያዙ። የጸጋ ስጦታ በውስጣችሁ እንዳለ ካወቃችሁ እንደ ዘር ተጠቀሙበት። ዝሩት፣ ይበዛላችኋል። 100 እጥፍ ታገኝበታላችሁ። የ100 እጥፍ ሚስጥር ብያችኋለሁ። 100 እጥፍ ያገኘበት ሚስጥርን እየተናገርኩ ነው ያለሁበት። የበዛ የተትረፈረፈ 100 እጥፍ ማለት 100 አለ። የ100 እጥፍ የተትረፈረፈ ህይወት እንዲሆንላችሁ ካስፈለገ እነዚህን ፕሪንሲፕል ያዙ በህይወታችሁ። እኔ በፕሪንሲፕል ነው የምነግራችሁ እንድትትረፈረፉ። አሜን። ዘራችሁ አታጥፉት። ዘር አይበላም። አሜን። ዘራችሁ የሚዘራ ነው። ስለዚህ ዘራችሁ ነው ነገ ፍሬ ሆኖ ዛላ ሆኖ ፍጹም ፍሬ ሆኖ 160 30 እየሆነ የሚበዛላችሁ ዘር ሲኖራችሁ ነው። ዘር የሚበዛ ነው። ስለዚህ ለመዝራት ምቹ ጊዜ አትጠብቁ። ባገኛችሁት ኦፖርቹኒቲ ዝሩ። ምቹ ጊዜ አትጠብቅ። አየሩ ገለል ሲል፣ ሁኔታው ሲስተካከል፣ ኢኮኖሚ ትንሽ ይረጋጋ፣ ኢኮኖሚ እንደዚህ ይሆን፣ ጊዜ ሲኖረኝ። የት ጊዜ ይኖራል? ስራ ጊዜ ሲኖረኝ ያገለግላለሁ። ዘር የሰጠ እግዚአብሔር ነው ወዳጄ። ተነስና ዝራው። ከጊዜ አቅም እግዚአብሔር ዘር ሰጥቷል። የጊዜ ዘር ሰጥቷል። ጊዜን ተጠቀምበት። አሜን። በዚህ ጊዜ ውስጥ እግዚአብሔር ትርፋማ እንድትሆን ይፈልጋል። እኔ ሁሌ እላለሁ እግዚአብሔር ጥሩ ነጋዴ ነው።
እንዴት ስትሉ የኪንግደም ነጋዴ ነው። እግዚአብሔር ነግዶ በአንተ ማትረፍ ይፈልጋል። አሜን። መጽሐፍ ቅዱስ ላይ ስለዛ ስለ መክሊት ስለሰጠው ታስታውሳላችሁ አይደል? ሰጣቸው ከናንተ ትርፍ ፈልጋለሁ አለ። ኪንግደምም እንደዚህ ነው። እግዚአብሔር የሚፈልገው ነገር ወደዚህ ምድር ያመጣክ እግዚአብሔር ባንተ ውስጥ የሚሰራው ነገር ስላለ እንጂ እንዲሁ ቦለለለል ያልክ በቃ ፏ ያልክ እንድትኖር አይደለም። ስሙኝ፣ እግዚአብሔር ነገር አለው ባንተ ሰርቶ የሚያተርፈው ኪንግደም ስራ አለ። አሜን። በዚህ ስራ ላይ አትርፈ እንድትገኝለት ይፈልጋል። ስለዛ ነው ጥሩ ነጋዴ ምንድነው እሱ የሚባለው በዚህ በኢኮኖሚክሱ ኢንቨስተር ነው። አሜን። ኢንቨስተር ማለት ያለውን ነገር ያወጣና ያለውን ነገር አውጥተው ምን ይጠብቃል? ምላሽ፣ የበዛ ነገር፣ የተረፈ ነገር። ስለዚህ እግዚአብሔር በእኛ ህይወት ውስጥ የተትረፈረፈ ከኛ ህይወት ይፈልጋል። አሜን። ስለዚህ ወዳጆቼ እግዚአብሔር የምትዘሩትን ዘር በእናንተ ውስጥ ካስቀመጠ ያንን ዘር ለመዝራት ሁኔታን አትጠብቁ። አሜን። ተስማምተናል? አትጠብቁ። ምክንያቱም የእግዚአብሔር ቃል እንደዚህ ነው። አንድ ቀን ምናልባት ሲመቻችልኝ አትበል። እግዚአብሔር የተወደደ ሰዓት አሁን ነው። አሜን። ምቹ ጊዜ አሁን ነው። መክብብ ላይ ሲናገር 11:4 ላይ ንፋስን የሚጠብቅ አይዘራም፣ ደመናን የሚመለከት አያጭድም። ንፋስን የሚጠብቅ አይዘራም፣ እንዲሁ በድርቅ ይመታል። ባዶ ቤት ይኖራል፣ ባዶውን በረሃብ ይኖራል፣ ረሃብተኛ ይኖራል። ታካች አትሁን። አሜን። በእግዚአብሔር ታምነህ ዝራ። ስለዚህ ወዳጆቼ ሁሉ ጊዜ ዘር ስትዘሩ ዘርና ተስፋ አይለያዩም። ዘርና ተስፋ አይለያዩም። ዘር ከተስፋ ጋር ነው የሚሰራው። ዘርና ተስፋን አትለዩትም። ምክንያቱም ዘርን ስትዘሩ በተስፋ ነው። አሜን። ምን እንደሚሆን እንደሚበቅል አምናችሁ በተስፋ ትዘሩታላችሁ። በተስፋ እንደሚበቅል አምናችሁ ዘራችሁን ትጥላላችሁ። ስለዚህ ተስፋና ዘር አይለያዩም። ስለዚህ በተስፋ ዘር ይዘራል። ገበሬ ነገ በጣም ብዙ ምርት ታገኛለሁ ብሎ በተስፋ ዘሩን ይዘራል፣ በእምነት ይዘራል። ስለዚህ በህይወታችሁ ላይ በተስፋ እምነታችሁን ትዘራላችሁ። አሜን። ስለዚህ ዘርና ተስፋ አንድ ላይ ነው የሚሰሩት። ዘርን ያለ ተስፋ፣ ተስፋን ያለ ዘር አትለዩትም። ሶስተኛ አክሽን ነው። አክሽን ወይንም ስራ ነው። ምን ለመሆን? 100 እጥፍ ለማግኘት በህይወታችሁ ላይ 100 እጥፍ ፍሬያማ ለመሆን አክሽን ያስፈልጋችኋል። ተቀማጭ ሳይሆን ተንቀሳቃሽ ሆነ። አሜን። እምነት ያለ ስራ ከንቱ ነው፣ ባዶ ነው። እምነትን በስራ አሜን። እምነት በስራ በህይወታችሁ ይገለጥ። ዘር ይዛችኋል፣ እምነት አላችሁ። ነገር ግን አክሽን ካላደረጋችሁ በእውነት እላችኋለሁ ትራባላችሁ፣ ፍሬያማ አትሆኑም። ስለዚህ ዘርም አለ እምነትም አለ። ነገር ግን በእምነት አክሽን ዘርህን በእምነት ካልዘራኸው በቅሎ አታዩም፣ ፍሬያማ ሆኖ አታዩም። ስለዚህ ምን ያስፈልጋል? አክሽን። ምንም ብታይ ሁኔታው ደረቅ ቢሆን፣ የተሰነጣጠቀ ምድር የማያበቅል እንኳን ቢሆን አክሽን ያስፈልጋል። ወጥተ ዘርን ይዘ ወጥተ መዝራት ያስፈልጋል። እግዚአብሔር ዘርን ሰጥተዋል፣ ጊዜ ሰጥተዋል፣ እምነት ሰጥተዋል። ነገር ግን መጥተ ለማገልገል ካልተንቀሳቀስክ ወይንም ለመስጠት ያለህን በውስጥ ያለውን ገንዘብም ይሁን የትኛውም አይነት ዘር ለመስጠት አክሽን ካላደረግ ካንተ ጋር ነው ያለው። አልወጣም፣ አልሄደም፣ ወደ ስፍራው አልደረሰም። ስለዚህ ምን ይሆናል? መሀል ላይ በቃ ቦታው ላይ ስላልተገናኙ የሚገኝ ነገር የለም። ስለዚህ የሚገኝ ነገር እንዲኖር ምን ያስፈልጋል? አክሽን፣ ስራ ያስፈልጋል። ይስሐቅም በዛ ዘመን በዛ ምድር ላይ ተቀመጠ፣ ዘሩንም ያዘ አላለም። ዘሩን ብቻ ይዞ ተቀመጠ አላለም። ምንድነው የሚለው? ዘራ፣ ወጥቶ ዘራ፣ ዘሩን ዘራ፣ ተሰማራ። ስለዚህ በእጅ ያለው ዘር የምትይዘው አይደለም፣ የሚበላ አይደለም። ዘሩን ብቻ ይዞ ቢቀመጥ ወዳጆቼ ለጊዜው ሰርቫይቭ ሊያደርግበት ይችላል። ነገር ግን ፍሩትፉል ፍሬያማነትን አያይም። ስለዚህ ፍሬያማነት ለማየት አክሽን ያስፈልገናል። አሜን። እንደ ዘራችሁ በእጃችሁ ላይ እንዳለው ዘር መጠን ፍሬያማ ትሆናላችሁ። አሜን። ስለዚህ አክሽን ወሳኝ ነው። እነዚህ 3 ፕሪንሲፕሎች በህይወታችሁ ላይ ይሁን። እጅግ ብዙ ነበር፣ ነገር ግን አሳጥሬው ነው የተናገርኩት። ፕሪንሲፕሉን ከሰጠዋችሁ ይበቃችኋል። አሜን። ለጻድቁ ጥቂቱን ስጠው ምን ይለዋል? ያበዛዋል። አሜን። እንድታበዛው እግዚአብሔር ኢየሱስም ተናገረ። ሚስጥርን ትፈቱ ዘንድ ተሰጥቷል። ሚስጥሩን የሚፈታው ከናንተ ጋር አለ። አሜን። ስለዚህ ታበዛዋለ። እምነት ያለ ስራ ከንቱ ነው። ስለዚህ በአንተ ህይወት ላይ እምነት በስራ አሜን። ክብር ለኢየሱስ ይሁን። እንጸልያለን። ሻሎም ሻሎም የእግዚአብሔር መንግስት ቤተሰቦች፣ ይህ የእግዚአብሔር መንግስት ተልእኮ ዓለም አቀፍ ቤተክርስቲያን ዩቲዩብ ቻናል ነው። በዚህ ቻናል ላይ ስብከቶች፣ ትምህርቶች እንዲሁም የተለያዩ እናንተን የሚያንጹ ፕሮግራሞችን ስለምናስተላልፍ
ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ከአገልግሎታችን ጎን እንድትቆሙ እንዲሁም ወንጌል ለብዙዎች እንዲደርስ የራሳችሁን አስተዋጽኦ እንድታበረክቱ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ይባርካችሁ።